ጌታ ይባረክ። ዛሬ በዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ ያለውን ሐሳብ እናያለን። ስፔሻሊ ግን ቁጥር 11 ላይ ነው ትኩረቴ። ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 እኔ ከቁጥር 7 ጀምሮ ላንብበው ካለን ጊዜ አኳያ። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸው። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል ይላል ይናገራል። እናንተ ቤት አንብቡት። ዛሬ መልካም እረኛ በሚል ሐሳብ ነው አብረን የምናየው። እስኪ መልካም እረኛ በሉ፣ እስኪ አለኝ በሉ። በተለይ መልካም እረኛ እዚህ ስፍራ ላይ ስትመለከቱ መልካም እረኛ ምን አይነት እረኛ ነው የሚለውን ሐሳቦች ራሱ ኢየሱስ ይናገራል። ይሄንን መልካም እረኛ እኔ ነኝ ብሎ በኮንፊደንስ የተናገረው ኢየሱስ ራሱ። በዚህ ምድር ላይ እረኞች አሉ፣ መልካም እረኛ ግን አይደሉም። መልካም እረኛ ኢየሱስ ብቻ ነው። እስኪ ኢየሱስ ነው በሉ። የኢየሱስን ባህሪ የያዙ በዚህ ምድር ላይ ብዙ እረኞች አሉ። እስኪ አሉ በሉ። ግን እዚህ ጋር እንዲህ ይላል፣ መልካም እረኛ ማን ነው ይላል? እኔ ነኝ። መልካም እረኛ እኔ ነኝ። ከዛስ መልካም እረኛ ነፍሱን ስለ በጎቹ ያኖራል አይደለም የሚለው? ምኑን? ነፍሱን። እስቲ ነፍሱን በሉ። ዛሬ እዚህ ጋር ነው ስለ እረኝነትና ስለ ነፍስ ላወራችሁ ፈልጋለሁ። አንድ የተገለጠልኝ ሐሳብ አለ እና እረኛው እንዲህ ነው ያለው፣ ነፍሱን። መልካም እረኛ ማለት ነፍስን የሚያፈስ ነው አለ። ለበጎች መልካም እረኛ ማለት ነፍሱን የሚሰጥ ነው አለ። ብዙ ስጋቸውን የሰጠዋሉ፣ ለአጋንንትም ነፍስ የሰጠዋሉ። ስለ በጎች ግን እረኛ ተብሎ ለመጠናቱ ነፍሱን ማኖር አለበት እያለ ነው። ነፍሱን መስጠት አለበት። ነፍስ ሳይሰጥ ነፍስ አይድንም። እስቲ ነፍስ ሳይሰጥ በሉ። ነፍስ አይድንም። ነፍስ እንዲመጣ ነፍስ መሰጠት አለበት። ነፍሱን የሰጠ ስጋውን መስጠት አይከብደውም። ነፍሱን የሰጠው ኢየሱስ ስጋውን በመስቀል ላይ ደሙ በጅራፍ እንዲገረፍ፣ በጦር እንዲወጋ፣ በሚስማር እንዲመታ ያደረገው ነፍሱን ስለሰጠ። ነፍስ ከተሰጠች ስጋ ቀላለች። ነፍስ በተሰጠበት ስጋም ይሰጣል። ነፍሱን የሰጠው ጌታ ኢየሱስ ስለ በጎቹ ነው። አንተ አንቺ ነፍስ የተሰጠህ ነህ። እስኪ ነፍስ ተሰጥቶኛል በሉ። የዚህ ቤተ ክርስቲያን የምንጸልይበት አንድ ጸሎት አለ። እግዚአብሔር እረኛዬ ነው አይደለ? መዝሙር 23 ላይ እግዚአብሔር ምንድነው? እረኛዬ ነው፣ የሚያሳጣኝ የለም። አሁን እሱን ልለፈው። የሚያሳጣኝ ነፍስ ከነፍስ ጋር፣ ዛሬ እረኝነቱን ከነፍስ ጋር ነው ማወራችሁ። የሚያሳጣኝ የለም። ከዛስ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ምን ይለኛል? ይመራኛል። እዚህ ጋር አንድ ነገር ትላለች። ነፍሴን ምን አላት? መለሳት። ማን? እረኛው። እረኛ ነፍስ የሚመልስ ነው። እዛ ጋር ነፍሱን ስለ ወዳጆቹ ይሰጣል ይላል ዮሐንስ ወንጌል ምዕራፍ 10 11 ላይ። ማን? መልካም እረኛ። እዚህ ጋር ደግሞ ዳዊት ነፍሴን መለሳት አለ። ነፍስ የሚመልሱ ነፍስ የሰጡ ናቸው። ነፍስ የሚሰጠው ኢየሱስ፣ ነፍስ የሰጠው ነፍስ ሊመልስ ነው። ስለዚህ ኢየሱስ ሲሰጥ ስጋውን ብቻ አይደለም የሰጠው፣ ነፍሱን ነው የሰጠው። ነፍስ ከተሰጠ ደግሞ ነፍስ ይመለሳል። አያንቹ እኔና እናንተ እዚህ መምጣታችን ውጤቱ ምንድነው ካላችሁኝ፣ ነፍስ ተሰጥቶን ነው። ስጋቸውን የሰጡ ብዙ አሉ። አሁን ለየት የሚያደርገው የነፍስ ስጦታ። የነፍስ ስጦታ ቀላል አይደለም።
ስጋቸውን ባሽሽም በምንም አድርገው ይቀዳል። ሰው በምንም ይቀዳል። ተስፋ ሲቆርጥ ዲፕሬሽኑ ሲገባ ወደ ሆነ ነገር ሲገባ። አሁን ግን ኢየሱስ ክርስቶስ በመልካም ፍቃድ በእግዚአብሔር ሐሳብና አጀንዳ በእግዚአብሔር በሆነ መንገድ መልካም እረኛ እኔ ነኝ አለና መልካም እረኛ ደግሞ ነፍሱን የሚሰጥ ነው አለ። በዚሁ አጋጣሚ ልንገራችሁ፣ እረኛ ማለት ነፍሱን ለበጎች የሚሰጥ ነው። ወደ ደግሞ አሁን አንድ እንደው ስለ ቤተ ክርስቲያን እረኛ ደግሞ ጥቂት ላውራችሁ። ነፍሱን ስለ በጎች ማይሰጥ እረኛ አይባልም፣ መጋቢ አይባልም። ወይም ደግሞ እረኛ የሚለው ቃል ጠባቂ፣ መጋቢ፣ የሚመራ፣ በር የሆነ የሚያወጣ፣ የሚያስገባ፣ የሚያሰማራ ማለት ነው። ስለዚህ እረኛ ባህሪው አንዱ በእስራኤል ሕግም ስትሄዱ በጎችን አንድ እረኛ ምን ይላል መሰላችሁ? እረኛው ገብቶ በር ላይ ሆነና በር ከፍቶ መጀመሪያ ያስወጣል። ውጡ ይላል ሊያሰማራቸው ሲፈልግ። ከዛ ካወጣቸው በኋላ ይዘጋና ተመልሶ ከፊታቸው ደግሞ ምን ይላል ማለት ነው? ከፊታቸው ይወጣል። ከፊታቸው ምን ይላል? እስቲ ይወጣል በሉ። እና ምን እያልኳችሁ ነው? እረኛው በተለይ ማወራው ስለ ነፍስ ነው። ግን ስለ እረኛው ስታስቡ እረኛው በር ነው፣ የሚያወጣ የሚያስገባ ነው። ይወጣልም ይገማልም መሰማሪያም ያገኛል ይላል። ማን? መልካም እረኛ ባለበት። መልካም እረኛ በሌለበት መውጣትም መግባትም ከባድ ነው። ለምን? ተኩላ ስላለ። እረኛ ባለበት በጎች ኮንፊደንስ አላቸው። እረኛ በሌለበትስ በጎች ምንድናቸው? ኮንፊደንስ የላቸውም፣ ጥበቃ የላቸውም፣ መሰማሪያ የላቸውም፣ መግቢያ መውጫ የላቸውም። አሁን በዚህ ምድር ላይ ብዙ መግቢያ መውጫ የሌላቸው ብዙ በጎች አሉ። ስለ ሰው ነው ማውራው። ስለዚህ ብዙ በጎች አሉ፣ ግን ምን ያላገኙ? እረኛው ያላገኙ። እረኝነት ቀላል አይደለም። ስለ ነፍሳችሁ የሚተጉ ነፍሳቸውን ይሰጡ እረኞች ምድር ላይ ያስፈልጋሉ። የኢየሱስን ባህሪ ይዘው የሚኖሩ። አንድ ነገር ልመለስ። አንድ ጊዜ አሁን እዚህ ጋር ኢየሱስ እንደዚህ አለ። አሁን ያነበብኩላችሁ ክፍል ላይ ተኩላ በመጣ ጊዜ አይደለ እረኛ ያልሆነው በዚህ ታውቁታላችሁ አለ። ተኩላው በመጣ ጊዜ ምን ይላል? በጎቹን ትቶ ምን ይላል? ይሸሻል፣ አሳልፎ ይሰጣል። ምን አገባኝ ይላል፣ የራስ ጉዳይ ይላል። እንደዚህ አይነት ባለበት እረኝነት የለም ነው። ለተኩላ አሳልፎ በሚሰጡ ሰዎች መካከል ላይ እረኝነት እንደሌለ ይናገራል። እኔ አንድ ጊዜ አሁን ውጭ ነው ያለው አንድ ወንድማችን አንድ ጊዜ ህልም አይቶ አንድ ነገር አወራኝና ቤተክርስቲያን ላይ ከዚህ በነበረው ውጭ ሀገር ላይ በነበራቸው ቤተክርስቲያን ላይ አንዳንድ ነገሮች ትንሽ የአንድነት ዩኒቲ ያለ መኖር በጣም መጥፎ ነውና ትንሽ ብጥብጥ አለ እና አንዱ ፓስተሩ ደብሩት በቃ እኔ እለቃለሁ ብሎ ወጣሉ እና አንዱ የነበረው አገልጋይም ደግሞ ያው እረኛነ መጋቢነም ስለሚባል በቃ እኔ ከሱ ጋር አብሬ ሆንኩኝ አለ እና ከሱ ጋር ነው የምኖረው፣ ከሱ ጋር ነው እዛው የነበርኩት አለ። አንድ ቀን ሌሊት ላይ ተኩላዎች ይመጣሉ አለ። በህልሙ ነው የሚያየው። ተኩላዎች ሲመጡ እና ይሄ ሰው ከተኩላዎች ልበላ ነው አለ እና አድነኝ ይለዋለሁ አለ። አያድነኝም አለ እና በጣም በብዙ ጣር ከተነሳ በኋላ አንድ ነገሮች የነገረኝ ምንድነው? ስጸልይ ያለ ጌታዬ ለምንድን ነው የሰውዬ ከተኩላዎች ማይጠብቀኝ? ይሳስባል። እረኛ አይደለም አለኛል። አሃ እረኛ ካልሆነው ጋር ነው እንደ አብሬ ያለሁት። ስለ ነፍስ ግድ ከማይለው ሰው ጋር ነው እንደ ያለሁት። ስለዚህ ምን ማለት አለብኝ? መለየት አለብኝ። ስለ ነፍስ ግድ ማይለው እረኛ አይደለም። እረኛ አይደለም። ወይ አስተማሪ ነው፣ ቤተክርስቲያን ብለው ስጦታው ይለያያል። ወይ ደግሞ ሌላ ጸጋ ነው ያለው፣ ወይ ነጋዴ ነው፣ ወይ ዶክተር ነው። እረኛ ብሎ ቤተክርስቲያን ውስጥ የተቀመጠ ስለ ነፍስ ግድ ማይለው እረኛ አይደለም። ወይ ዶክተር ነው፣ ወይ ሳይንቲስት ነው፣ ወይ የሆነ ነገር ነው። ያለ ቦታው መጥቶ ስለተቀመጠ ነው የሚያበላሸው። ሰውየው መጥፎ ስለሆነ ብቻ አይደለም፣ ስራው አይደለም። ስለ ነፍስ ግድ የሚላቸው እረኞች ናቸው። ስለ ነፍስ ግድ ማይላቸው እረኞች አይደሉም። በዚህ ማወቅ ይቻላል። ስለዚህ ኢየሱስ እኔ መልካም እረኛ ነኝ አለ። መልካም እረኛ አንዱ መንገድ አንዱ መገለጫው ነፍስ ይሰጣል አለ። ምን ይላል? ነፍስ ምን ይላል? ይሰጣል። ግን ስለማን ነው የሚለው? ስለ በጎቹ። ሌባው ሊሰርቅ ይላል አንድ፣ ሁለተኛ ሊያርድ ይላል፣ ከዛ ሊያጠፋ የሚለው ለዛ ነው። እንደምንም ብሎ እቃ ለመውሰድ ሲል ሰውን ይገላል። እንደምንም ብሎ ሌባ ለማጥፋት ነው የሚሄደው። ሌባ ከዚህ ውጪ ሌላ ምንም እንትን የለው፣ ፕላን የለው። ለዛ ነው ሊሰርቅ ሊያርድ ሊያጠፋ የሚለው። ምናልባት ከሰውየው ጋር ከሚሰረቀው ሰውዬ ጋር ሲታገል ወይ ይገለዋል ወይ ያጠፋዋል
ወይ ሰርቆ ይሸሻል። ይሄ ነው ያለው አማራጭ። ልክ ሰይጣንም እንደዚህ ነው። እረኛ በሌለበት የሚኖሩ ሰዎች በእንደዚህ አይነት መንገድ ሊጠቁ የሚችሉ ናቸው፣ የሚሰረቁ ናቸው፣ የሚጠፉ ናቸው፣ የሚታረዱ ናቸው እያለ ነው በተዘዋዋሪ። ምን የሌላቸው? ኢየሱስ የሌላቸው፣ መልካም እረኛ የሌላቸው፣ ከተኩላ ሊጠብቃቸው የሚችል እረኛ የሌላቸው ሊበሉ ይችላሉ። መልካም እረኛ ያለውስ ሊበላ አይችልም፣ ሊሰረቅ አይችልም፣ ሊታረድ አይችልም፣ ሊጠፋ አይችልም። አጠገብ ያለውን ሰው እንደዚህ በሉት፣ ያልጠፋው በሉት መልካም እረኛ ስላለ ነው። ያልተሰረከው በሉት መልካም እረኛ ስላለ ነው። ያልታረድከው መልካም እረኛ ስላለ ነው። እንዴ አልተሰረኩም እንዴ ምትል ሚል ነፍስ ካለ አለ። ነፍስ ብትሰረቅማ የለህም እዚህ። ስለ ነፍስ ነው ያወራሁት ያለው ብያችኋለሁ። ነፍስ ከተሰረቀች ሁሉ ነገር ይሰረቃል። ነፍስ ከተሰረቀች ሁሉ ነገር ይሰረቃል። ነፍስ ከተጠበቀች ሁሉ ነገር ይጠበቃል። የሥጋ መትረፍ ምክንያት የነፍስ መትረፍ ምክንያት ነች። ዘር ስትዘራ የሚበቅል አለ። ለዛ ነው ኢየሱስ ነፍሱ ስለ ወዳጆቹ ይሰጣል። ማን? መልካም እረኛ። ምን ሊያደርግ? ቀደም መዝሙር 23 ላይ ነገርኳችሁ። ነፍስ እንድትመለስ ነፍስ ትሰጣለች። ነፍስ በምትሰጥበት የነፍስ መመለስ አለ። ነፍሳቶች የሚመጡት ነፍስ ስለ ተሰጠ ነው። ነፍስ በማይሰጥበት ነፍስ አይመጣም። ስለዚህ እኔና እናንተ የምንኖርለት የእግዚአብሔር መንግሥት የነፍስ መሰጠት ይጠይቃል። ነፍሳት እንዲመጡ ከልብ በሆነ በተሰጠ ነፍስ ስንሰራ ነው የነፍስ ውጤት ምናየው። ነፍስ ውጤት አላት። ነፍስ ከተዘራ ነፍስ ይታጨዳል። በህይወታችሁ ላይ ስትመክሯቸው አልሰማም የሚሉ የእናንተንም እንትን ዝም ብለው የሚናገሩ የሆነ ነገር የሚሉ አይጠቅሟችሁም። በዚህ ተወቋቸው። ግን አንዳንድ ጊዜ ግድ ስለሚላችሁ ሰዎች ትመክራላችሁ። ይሄ ልክ አይደለም ትላላችሁ፣ የሆነ ነገር ትላላችሁ። በጎች እኮ እረኛው ና ግባ ሲል መቼስ አይሰሙም። እንደኔና እንደናንተ እንኳን እንትን አይሉም። በቃ የሆነ ድምጽ ብቻ ስለሚሰሙ ቋንቋ ከኛ ጋር አይግባቡም። የማይግባቡት በጎች እንኳን ይታዘዛሉ። ቋንቋህን ማይሰሙ ተመለስ ምን ትሰራለህ የምትለው እንኳን ቋንቋህን ሰምቶ አይደለም ድምጽህን ሰምቶ ነው። ይታዘዛል፣ ይገባል። እረኛ እንደሚለው ይሆናል። እረኛው እንደሚለው እረኛው ለተኩላው እንዳይበላው ይሄ ልክ አይደለም ሲለው እንዴ የታየ አንተ ሊል ይችላል። አንዳንድ በግም ግን አንድ ነገር ልንገራችሁ። በህይወታችሁ ላይ ኢየሱስን ስለ ነፍሳችሁ የተሰጠው ነፍሳችሁን የሚያድን ኢየሱስ እንደሆነ ካወቃችሁ ስለ ነፍሳችሁ ደግሞ ግድም አይላቸው በዚህ ምድር ላይ ያሉ ሰዎች ደግሞ አሉ። ምንም ብትሆኑ ጉዳያችሁ አይደለም። እናንተ በስጋ ምንም ስትሆኑ ሊስቁ ይችላሉ። ነፍሳችሁ ስትጠፋ ጉዳያችሁ አይደለም። ምንም ላይ አሁን ስለ እናንተና ስለ እኔ የሚያስፈልገው ስለ ነፍሳችን ግድ የሚለው ሰው ነው። ኢየሱስ የነፍስ እረኛ ስለሆነ ነፍሱን ስለ ወዳጆቹ የሚሰጥ፣ ነፍሱን ስለ ኃጢአተኞች የሚሰጥ፣ ነፍሱን ስለ በጎቹ የሰጠ ምንድነው? መልካም እረኛ ነው። መልካምነቱ ዝም ብሎ መልካም ይሆን አይደለም። ነፍሱን የሰጠ ነው መልካም። ነፍስ የሚሰጥ ነው መልካም። እኔም ስላልተሰጠኝ ሰዎች አልጠየቅም። የነፍስ የሆነ እህት ወንድም ያብዛላችሁ። በኢየሱስም የነፍስ የሆነ እረኛ ያብዛላችሁ። ይሄንን ነው ምላችሁ በስተመጨረሻ። ስለዚህ ወደ መዝሙር 23 ልመለስ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ምኔ ነው? እረኛዬ ነው አለና ከዛ ምን አለ? የሚያሳጣኝ ምን የለም። ከዛስ በለመለመ መስክ ምን ይለኛል? ያሳድረኛል። እረኛ ድንጋይ እንድትበላ አይወስድም። እረኛ እሾክ እንድትበላ አይወስድም። እረኛ ፈልጎ ለመላሜ ፈልጎ ሳር ፈልጎ ጥሩ ቦታ ፍሬ ያለበት ቦታ ነው የሚወስድ። ስለዚህ ኢየሱስ አንዳንድ ጊዜ ምናልባት እንድቸገር ጌታ ፈቅዶ አልፈቀደም። ለምን እንድቸገር ይፈቅዳል ጌታ? አልፈቀደም። እስቲ አልፈቀደም በሉ። ምናልባት እግዚአብሔር እንድራብ ፈቅዶ አልፈቀደም። እኔ እንድራብ አይፈቅድም። እረኛ በጎቹ እንዲራቡ እንዲከሱበት አይፈልግም። ስለዚህ ኢየሱስ መልካም እረኛ ሲሆነን ምንድነው የሚፈልገው? መልካም ነገር እንድንበላ ነው የሚፈልገው። ጥሩን እንድንበላ ነው የሚፈልገው። ልምላሜ ላይ ፎይ ብለን እንድናድር ነው የሚፈልገው። በለመለመ መስክ ምን ይለኛል? ያሳድረኛል የሚለው እንቅልፍ ብቻ አይደለም፣ ያኖረኛል። ኑሮዬ የልምላሜ እንዲሆን ነው የሚፈልገው ጌታ። የድርቀት እንዲሆን አይፈልግም። የስቃይ እንዲሆን አይፈልግም። የችግር እንዲሆን አይፈልግም። እስቲ አይፈልግም በሉ።
ከበረት አውጥቶኝ ሊያንገላታኝ ነው አይደለም። እንድራብ እንድሳቀቅ መንገድ ላይ እንደክምበት አይደለም። አይታችሁ እኮ የደከመ እኮ አንዳንድ የእናት የበጎች ልጆችን አይታችሁ ከሆነ በጣም ግልገሎችን ሲደክሙ ምንድነው የሚያደርጉት? እረኞች አቅፎ ሁሉ ነው የሚይዙት። አሁን እኮ ኢየሱስ እኮ ስንቱን እኮ ግልገል የሆነውን መሰላችሁ አቅፎ እየያዘ እኮ ነው። አቅፎ እየያዘ ነው። ሲያስቸግር ሲደክም የሆነ ነገር በቃ እኔ ከዚህ በላይ አልሄድም አልችልም ምናምን ሲል አቅፎ እየያዘ ነው እንጂ እየወሰደን ያለው ጌታ ይመስገን። እነሱ እንደሰው አይደለማ። እሱ ስንደክምም አቅፎ እየያዘ እንደምንም ያሳድጋል። ምን ልላችሁ ነው? ልክ እረኛ አይታችሁ ከሆነ በጊቷን ይዞ እዚህ ላይ አሁን አይታችኋል። ስዕል ላይ ምንም ላይ አይታችኋል። ሪል የሆነውን የእስራኤል ገጸ ባህሪ ነው እዛ ላይ ስዕሉን ያስቀመጡት። በጓን ግልገሏን ይዞ ስደክም መንገድ ላይ መሄድ ማትችል ከሆነ ይዟት ነው የሚሄደው። መሄድ ማይችሉትን እየያዘ እኮ ነው ኢየሱስ እየያዘ እየወሰደ ከዛ በኋላ ልክ ደግሞ መልሶ ደግሞ እያመጣ እያስገባ። ለዛ እኮ ነው ይወጣልም ይገባልም መሰማሪያም ያገኛል ይላል። እንዲህ ልበላችሁ ይሄ የለመለመ መስክ አስቀምጦልህ ነው ኢየሱስ ምን ያለ እረኛ የሆነልህ በግ ሲያረግ ልምላሜ አዘጋጅቶ። የምሬን ነው የምላችሁ። ዘፍጥረት ምዕራፍ 1 ስትሄዱ እግዚአብሔርም ሰማይና ምድርን ፈጠረ፣ እንትን ፈጠረ፣ ብርሃን ፈጠረ፣ የብስ ፈጠረ፣ አሳ ፈጠረ፣ ጤፉን ፈጠረ፣ ድንቹን ፈጠረልህ፣ አፕሉን ፈጠረልህ፣ ብርቱካኑን ፈጠረልህና የለመለመ ነገር አዘጋጅቶ አንተን ፈጠረ። በለመለመ መስክ ያሳድረኛል ማለት ዘሴምስ በተፈጠረበት ነገር ነው። በልምላሜ ውስጥ ነው አምጥቶ ቁጭ ያደረገ። እኔ ሰራው እንዳንል እኛ ለምላሜውን አመጣን እንዳንል ዓለም ልሞ ነው እኛን የፈጠረን። አያችሁ እረኛ የሆነ ትክክለኛ እረኛ ፍሬውን አዘጋጅቶ ልምላሜውን አዘጋጅቶ። ደግሞ አንዳንድ ጊዜ ይገርመኛል እግዚአብሔር ነገር። አንደኛ ቀን እንደው በአንደኛ ቀን ሁሉን አይጨርስም እንዴ እግዚአብሔር? ሁሉን ለምንድን ነው ጌታ አንዳንድ ቀን ሁሉ ነገሮች ተረም አድርጎት ባንዴ በቃ ምንም ማድረግ አትችልም። እግዚአብሔር የሂደትም አምላክ እንደሆነ አስብ። አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን አምላክ አይደል? ሁሉን አይችልም? ጤፉንና በቆሎን ባንዴ መፍጠር አይችልም ከአሳው ጋር? ምን ችግር አለ? ምንም ችግር የለውም። ግን እግዚአብሔር አያችሁ የሂደትም አንዳንድ ነገሮችን ሁሉም ነገር ባንዴ ለምን አልሆነም ብላችሁ ዘራፍ አትበሉ። በሂደት ይሆናል። መንፈስ ዓለም እኮ አልቋል እኮ እንዲገባን ነው። እሱ ኦልሬዲ ጨርሷል። ልጆቹን ገና ሲፈጥር አዳምና ሔዋን ሁለት ሰው እንኳን ሲፈጥር እንኳን አይደለም ይሄናል ቢሊየን ኖሮ ሁለት ሰው ለፈጠረው ለሁለት ሰው ስንት ነገር ፈጠረ መሰላችሁ? ለሁለት ነፍሳት ምን አይቶ? ነገ ትውልድን አይቶ እኔና እናንተን አይቶ። ጌታ ይመስገን። ስለዚህ ያን ሁሉ አትክልቶችን ፈጥሮ ልምላሜ አድርጎ ኤደን አድርጎ ነው ኤደን ውስጥ ነው ያኖረው እግዚአብሔር። ኤደን ውስጥ ነው በሉት አጠገብ ያለውን ሰው። ያሳድረኛል ሲል እኮ አድሬ ያለው አይደለም ያለው፣ በቃ ያሳድረኛል። ቀሪው ዘመኑን ነው የሚናገረው። ቀሪው ዘመኔ የኔ የልምላሜ ነው ማደሪያ ያለ ጌታ ይመስገን። በህይወታችሁ ላይ እየተሰራባችሁ ብዙ ነገር እየሆነባችሁ ብዙ ነገር እየተደረገ ነው። ግን መልካሙ እረኛ እስቲል ሸሽጓችኋል፣ እስቲል ጠብቋችኋል። በእረፍት ውሃ ዘንድ ይመራኛል አለ። ከዛ በጣም የሚገርመኝ እዚህ ያለው ስለሆነ መልእክቴ በእረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት። ከዛ ስለ ስሙ በጽድቅ መንገድ መራኝ። ስለምኑ? ስለ እረኝነቱ ስለ ስሙ ሲል እረኛ ነኝ ያለው እረኝነቱን አሳየ። ምን ብሎ? ነፍሱን መልሶት። የዳዊትን ነፍስ ከሞት አቤሴሎም ሲፈልገው ልጁ በጣም እኮ የሚገርም ነው። አዶንያስ ሲፈልገው፣ ሳኦል ሲፈልገው፣ አቤት በወዳጅ የነበረው ጦርነቱ። ከዛ ሁሉ ነፍሱን ሲመልስ አይቶታል፣ ሲያድነው አይቶታል። እረኛ ነፍሱን ሰጥቶ ከሞት የሚያድን ነው፣ ከጨለማ የሚያድን ነው። ሞትም ያድናል፣ ከሞትም ያድናል፣ ከሞትም ያድናል ኢየሱስ፣ ከሞትም ያድነኛል፣ ከሞትም ያድናል፣ ከሞትም ያድናል ኢየሱስ። ኢየሱስ ከሞት ያድናል። ነፍስ ስለ ነፍስ በተሰጠበት ነፍስ እንደተሰጠው ያወቀ በግ ነፍሱን ለመልካም እረኛ ነፍሱን የሚሰጥ ከሆነ መልካም እረኛ ነፍሱን ስለ በጉ ነፍስ የከፈለበት ዋጋ ስላለው ዋጋ ለከፈላችሁበት ነገር በቀላል እንደማትተውት ኢየሱስ
ለከፈለባቸው በጎቹ ለሚመጣው ነገር ሁሉ ዝም ብሎ አሳልፎ አይሰጥም። ስለዚህ በተለያየ መንገድ ለሚፈልጋችሁ ክፉ ኢየሱስ አሳልፎ አይሰጥም። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ ምን አለኝ? ለካ በጽድቅ መንገድ የተመራሁት ነፍሴን መልሷት ነው። በምኑ? በነፍሱ ተወራርዶ በጽድቅ መንገድ አሳየኝና ያን ጽድቅ መንገድ ውስጥ አስገባኝ። ጽድቅ መንገድ ውስጥ መግባት ያለው ነፍስ ተሰጥታ ነፍስ ስትመለስ ነው። ነፍስ በተሰጠችበት ነፍስ ይመለሳል። ነፍስ በሚመለስበት በጽድቅ መንገድ መሄድ ይቻላል። ነፍስ ሳትመለስ በጽድቅ መንገድ እየሄዱ ያሉ ብዙ ሰዎች አሉ። ልንገራችሁ፣ በጽድቅ መንገድ እየሄዱ የመሰላቸው ብዙ ነፍሳት አሉ። ለምን? ነፍሳቸው የተመለሰች መስሏቸው ያልተመለሰች ነፍስና የተመለሰች ነፍስ አለች። ያልተመለሰችው ነፍስ በጽድቅ መንገድ መሄድ የምትችል አይደለችም። የተመለሰችው ነፍስ ግን በጽድቅ መንገድ ትሄዳለች። ያ ማን ነው? እኔና እናንተ። ስለዚህ ዛሬ በጽድቅ መንገድ የሄድኩት ለምንድን ነው? ነፍሴ ተመልሳ ነው። ትላንትና በጣም ክፉ ከነበረው መንገድ ልወጣ ከማልችለው መንገድ ነፍሱን ሰጥቶኝ እንደነበረ ስረዳና ሳውቅ ነፍሱን ስለኔ እንደከፈለ ስለ ነፍሴ እንደከፈለ ነፍሴን ሊያድን ነፍሱን እንደሰጠ ሲገባኝ ራሴን ነፍሴን ስሰጠው ምን ሆንኩ ማለት ነው? ዳንኩ። ብዙዎች ለአጋንንት ምናቸው እንደሚሰጡ ታውቃላችሁ? ነፍሳቸውን ነው የሚሰጡት። ነፍሳቸውን እስኪሰጡ ድረስ ለጌታ ብዙዎች አይኔ ጌታን አውቃለሁ ይላሉ። ነፍሳቸውን ካልሰጡ ጌታን አያውቁትም። ደግሞ የኢየሱስም በግም እረኛም መልካም እረኛም የላቸውም። መልካም እረኛ የሚኖረው ነፍስ የተሰጠች ነፍስ በመልካም እረኛ ነፍስ ቁጥጥር ውስጥ ስትገባ ነው። የመልካም እረኛ ነፍስ የበጎችን ነፍስ ማዳን የምትችለው በመልካም እረኛ ነፍስ ቁጥጥር ውስጥ ስትሆን ነው። ዳዊት ነፍሱ ተጨንቃ ታውቃለች። ነፍሴ አታስጨንቂኝ፣ በእግዚአብሔር ታመኝ ይላል። በእረኛው እየተናገረ ነውና በእግዚአብሔር ታመኝ፣ አታስጨንቂኝ ነፍሴ ባክሽን በእግዚአብሔር ታመኝ ይላል። እና በእግዚአብሔር ታመኝ የሚለው ለምንድን ነው ነፍሱን የሚያወራው? ነፍሴ በእግዚአብሔር ታመኝ አታስጨንቂኝ። ምን እያለችው ነው? ትጠፋለህ፣ ሊገሉ ነው፣ ሊያጠፉ ነው። ከዛስ በስጋው ላይ መዳከም ይፈጥርና ሰውየው እንደሚሞት የምትነግረው ነፍሱን ምን እያላት ነበር? ጸጥ እያሰኛት። አጠገብ ያለውን ሰው እንደዚህ በላት፣ እረኛ ስላለ በሉት፣ ነፍስህን ጸጥ አሰኛት። ከችግር ድምጽ በሉት፣ ከማጣት ድምጽ በሉት፣ ከሞት ድምጽ በሉት፣ ጸጥ አሰኛት ነፍስህን በሉት። በእግዚአብሔር ላይ በመልካሙ እረኛ በኢየሱስ ላይ አሳልፈ እንደሰጠኸው አሁንም ለመልካሙ እረኛ ነፍስህን አሳልፈ ስጠው። በዚህ ሁሉ በሉት ይሳካልሃል። እረኛ አለ፣ መውጫ አለ፣ መግቢያ አለ፣ መሰማሪያ አለ። አትሞትም፣ ሕይወት ይበዛልሃል። በለመለመው መስክ ታድራለህ፣ በረፍቷ ዘንድ ትሄዳለህ።